ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተከታተሉ ውዶቼ ምሳሌ ክፍል 83 ይዤላችሁ ቀርቤያለሁ። እንግዲህ መድን ከሞገስ ጋር በቃ እንግዲህ ተዘጋጅ፣ ራስህን አዘጋጅ እያለ ሞገስን ለመድን ሲለው እሺ ብሎ መነጥር ማስተካከሉ አስገባ። እጃቸውን እያስተካከሉ ነበር እንመጣበትን እያዩ። እንግዲህ ኤፍራታም ደግሞ ምግብ ቤት ወዳ ፍቅረኛ ነው እያለች ከዝና ጋር ታወራለች። ፍቅረኛ ነሽ እንዴ? በቅርቡ ፍቅረኛ አለኝ እያለች ለዝና እየዋሸችው ነበረ። መድን ያላትን ነገር እየፈጸመች ነው። ምን አለ ለዛሽ ቁመቀር ብትፈልጊላት እያለ ዝና ሲላት ለመሀሌት አሁን ልደውልለትና አበሳጨዋለሁ። ከዛ እሱ ተናዶ ሲነሳ ከዛ የእንቅልፍ መስተኛ የሰጠዋትን መድኃኒት ጠብ ታደርግበታለች ማለት ነው እያለ ምግብ ጋብዟት እየበላች እያለች ስልክ ደወለበት ዝና። ስልኩን ብድግ አደረገና ከዛ ሲያናግረው ሄሎ ብሎ አናግሮኝ ይኸውልህ ዝና ሰላም ነህ ማልበል ይሄን ድምጽ ረስተኸው ነው እንዴ ብሎ ሲለው ማን አባክ ስለሆንክ ነው ይሄንን ማስታወሰው? ደግሞ ደህና ድምጽ እንዳለው ሰው ድምጽ ምናምን ትላለህ። አስታውስ በደንብ አድርገህ ነው የምታውቀው። ማን እባክህ እያለ ሲል መድብ ነን እያለ ሲለው የብሩክ ወንድም ላይ ሲለው ኤፍራታ ደግሞ ስራዋን እየሰራች ነበር። እሱ እያናደደ ምን አባህ አንተ ሆነ ነው ራስህ የምትከታተለኝ? በድጋሚ እዛ መሬት ላይ ልዝርር እፈልጋለሁ። ስጨምር አሁን የት ነው ያለኸው? የት እንዳለህ ንገረኝ። በመጀመሪያ ግን ለመታከም የሚሆን ገንዘብ አዘጋጅ። አረ አንተ ጭራሽ ወንድ አታውቅም። እኔ አበበ ደምህን ማፈሰው ለሰባብረ ስለማስብ አጃቢው ላጥራ ዛሬ ያለህበትን ቦታ ጥራኝ እመጣለሁ። ምን ረሳህ? ባለፈው ሂድ እማትረባ ብሎ ሲለው ሂድ ብሎ ስልኩን ዘጋባት። ኤፍራታም ተጨማመረች። በኋላ ስራዋን ወደ መግባት ዞረች። አረ በፈጣሪ እያለ ግርም ብሎት ምግቧን ትበላለች። ብላንች እያለች ብላ እያለች ስትል እያስመሰለ ቀኝም ማለት ነው እያለ ተናዶ ነው የሚጎርሰው። ወንድ እንደሆንክ በደንብ ነው የማሳየው። እሺ አንዴ እንደዚህ ያወቅኩሽ ናኩሽ የሚባል ዘንድ አለ እያለ ለኤፍራታ ሲነግራት በጣም ልዴታም ስሜታም ሆነ የሚበላውን ምግብ ራሱ እያንቀጠቀጠ ነበረ። ኤፍራታም ደግሞ በጣም ተንቀጠቀጠች። እንቺ ጉረሽ፣ አይ ይቅርብኝ፣ እንቺ ጉረሽ፣ ነይ እንቺ ጉረሽ ነይ ብሎ በግዴታ አንቺ ስርዓት ያዥና ጉረሽ ብሎ ፍርድ ምን የኔ ጉረሽ አንቀሽ ነው አሁን ዝም ብለሽ ያዥ ብሎ ሲያወርሳት እስከማይንጠበጠበው በደንብ ቢዩ ብሎ ዝና በደንብ ቢዩ አልኩሻለን ብሎ አሁን ፍጥጥ አረገባት። በዛ ጉርስ አረገኝ። ከዛ መጨረሻ ላይ ብሯን ለማንኛውም መልስ ካለ ብሎ ያዥሽ ብሎት ወድት ድንግጥ አለች ካለችበት ቦታ። በጣም ደነገጠች ኤፍራታ። መጀመሪያ የውሻ የቀጠረ ቦታ አይደለም። ከዛ መጨረሻ ላይ እሷ ነቅቶባታል። ቀን እንውሰዳት እንጂ ቀስ ብለህ አንሳትኝና እያለ ኤፍራታ እያለ እሷን እያንዘባዘቡ ብድግ አደረጋት። እሱ እንኳን ሊጠጣው እሷን አጠጥቷት ወጣ። ራሷን እኮ አታውቅም ሞታለች እኮ ወይኔ እያለ እያንዘባዘቡ ገንዘብ አያድርገው የለም ይዘዋት ሄዱ። ዝናኔ አታቆኝም እንዳለ ፎክራ ሆቴል ይዘናታ አንሄድ አሁን ስትነሳ ቁማተ አሁን ውሃ ልሂባት እያለ ቅድስበት ተዋት አሁን መተኛት የለባትም በጣም አስቸኳይ ነገር ነው። እሺ ውሃ ልሂባት ሂጂ አንቺ ቶሎ በይ እስኪ እያለ ቅድስትን እንግዲህ አበሳገዷት። መድን መጨረሻው እንግዲህ ኤፍራታ ለሱ የነበረው ለሷ ሆነበት። ይሄ ሰውዬ ግን 10 ጊዜ እየደወለ ነው ነገሩ ሁሉ ያበላሽብን። እሱ የት እንዳለን ታወቀ ወይ ተደርሰብን ወይ እሱ የኛ መጨረሻ ነው። ስለዚህ እንሞታለን። የብሩክ መጨረሻ ደግሞ አናውቅም። ምን አይነት ሮባንት የሆነ ሰው ነው? እኔ ላይ ጥፋተኛ መጀመሪያው ነበር ማን ነገር ነበር። ዝና ማለት በጣም ጨካ
ጨካኝ አረመኔ ተመለሰ። እንዴት ይሄን ያህል እንዴት ትንሽ ማስተዋል የለው? ቆሞ ላይ አያስብም? ምንም አያስብም እሱ። ይኸውልህ ፍሬ የሚበጥስ መኪና የእሱን ያህል ለመጋጀት አይጥርም። እኔ መድን እያለ መድንም እንግዲህ ያሰበው ከሸፈበት። ውሃ ይዘላት መጣ። የቅድስት ሆን ፊቷን እርጥት አንቺ ኤፍራታ እያለ መድንም ሲላት እጠብቅሻለሁ እያለች ሉላና ዳጣ እኔ ህዝናና ጥላት ቦታለኝ ህዝና ውስጥ ሲሸጥሽ ረፍት አታውቂም ማለት ነው እያለ ስትላትኝ ሉላ ዝና መጣ እኮ የት አለ ብላ ድንግጥ ስትል ዘወር ብላ ስታይ የለ። ከዛም አሁንም በስንት መከራ ሆኖ ደፋፍተው አነቋተኝ። አይኗን ግጥም ክፍት እያደረገ እንግዲህ መጨረሻ ላይ አይናቸውን ፈር ጥሎ ያዋታል። ዝና ኤፍራታ እኛ ቤት ነው ያለሽው? ምንድነው የተፈጠርሽው? እስኪ ንገረኝ እባክሽ እያለ ደግሞ ቅድስት ታያል። ዝና እኔን አብልቶ ነው እና እሱ አልበላም እሱ አልበላም እኔን ግን አበላኝ በግድ አጉርሶኝ ነው ሄደ ብላ እየተዘባዘበች ስትነግር እና አጎረሰኝ ማለት ቆይ መድኃኒት ስታደርጊው አልግቶሻል እንዴ? እና አጉርሶሽ ነው? ኤፍራታ ተጠንቀቂ እኮ ብዬሽ ነበር አይደል? በጣም ተናደደ መድን። ኤፍራታ በጣም ትልቅ ስህተት ነው የሰራሽ እና በግድ ነው ያበላሽ? እና መጀመሪያውን ምንድነው እና በግድ ነው ያበላሽ? እንደዚህ ሆነሽና ጥሎሽ ሄደ ብሎ ሲጠይቋት አሁንም መመለስ አልቻለችም። አንገቷን ቀለስለስ እያደረገች ነበር። የተያዘ ሰው ግልግል ያውቃል። አረ መሀሌትም እንግዲህ ቁጭ ብላ ተታገተችበት ቦታ እግሯንም እጇንም ታስራ ወንበር ላይ ሞገስ እየተጀነነ እሺ መሀሌት ደህና ነሽ እያለ በጣም ደህና ነኝ። አንተ እንደዚህ ተመችቶ እየተዝናና ምን አለ ሴትዮሽ መሬት አንስቶ ወንበር ሲያስቀምጡሽ ደግሞ እኮ ደህንነት አንጻራዊ ነው። እኔ ያልኩት ከዚህ ከመጣሽ በኋላ ደህና ነሽ ወይ ነው ያልኩሽ። እና ቆይ አንተ ግን የእነሱ ተባባሪ ነህ እና አብረኸኝ አንተ አልተኛ? እሺን አታስታውሽኝ አስታውስሃለሁ እንጂ አንተ በእኔ ላይ የሰራኸው ግፍ በልጅ ልጆች ይደርስ አታስቢ። ለመውለድ እኮ አልታገርሽም። ብትወልጂ ኑሮ ከብሩክ ነበር የምትወልጂው። ቆይ አንተ ከኔ ምንድነው የምትፈልገው? ለምንም አትተወኝ። የምፈልገውን ነገር እስከምናገር ድረስ አንለቅሽ። ቆይ ማንን ነው ከቤት ያመጣት? ኤፍራታ ነው ደግሞ ያመጣት? እህቴ ነው ደግሞ ያመጣት? ቆይ እኔ ምን አደረኳችሁ? አንቺስ መሀሌት ቆይ ላንቺ ባለቤትሽ አልነበረ? ዝና እንዲህ ተባበሪውን እኮ እናንተ ናችሁ ዝናን የምትይዙት? እንዴት እየተደረብሽለት ነውና እናንተ ስታግቱ ዝናንና በመናቅማችሁ አይደለም እሱን ታግቱ ቀርቶ እኔም እንደታገቱኝ ቢያቅ ያላችሁን ድረስ መጥቶ እኔን ያስወጣኝ። ለማንኛውም ዝናን እስክንይዘው ብሩክ እስኪገኝ ድረስ አንቺ እዚህ ቤት ውስጥ እዚች ክፍል ውስጥ መኖርሽን ለምትቀጥይበት ዋጋ ትከፍሉበታላችሁ። የምን ዋጋ ነው የምንከፍለው? የሽንኩርት ነው የዘይት? አንቺ እኮ ግፍ እኮ ነው ያለብሽ። አንተ ነው የጓደኛ ሚስት ነው አንተ ነህ እኮ የቃን ቢሉ ይለቃ አንተ ነህ ግፈኛ ሚስት። ትሰማኛለህ? በሸማ አረሳለህም ብላ ስትል ያንቺን ትረሻለሽና እኔ ያንቺን ግፍ አልዘረዝረውም። ገባሽ? ግን በእጅሽ ይደማል ብሎ ዝና እንድንይዞ ትባብሪናለሽ። የግዴታሽ ነው ብሎ አስረግጦ ሲነግራት ዝም አለችው። ፊቷን ግፍትጭ አድርጋ። ውድና የተከበራችሁ ተመልካቾቼ የዛሬ ቪዲዮ ይሄን መስል ነበረ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ድራማው አስተማሪና አዝናኝ ነው። በጣም ብዙ የሚያስተምርም አለ። ክፉነትን ደግነትን በአንድ ጎንም ብዙ ያስተምራል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ውዶቼ። ላይክ አድርጉ። አይከፈልበትም። ደህና ሁኑ።